ሰላም ጤና ይስጥልን እንደምን አላችሁ? ይህ ሳምንታዊ የጤናው ቤቱ ፕሮግራማችን ነው። ዛሬ ከመገጣጠሚያ ቀየራ ህክምና ጋር በተያያዘ ሰፋ ያለ ሀሳብ ወደ እናንተ እናደርሳለን። በ0112744235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ መልሰን የምናደርስ ይሆናል። ፕሮግራሙን በማዘጋጀትና በማቅረብ አማራ ተመስገን አብሬያችሁ ቆያለሁ። ከዚሁ ህክምና ጋር በተያያዘ ዶክተር ፋሲል ንጉሴን እዚህ ስቱዲዮ ጋብዣለሁ። ዶክተር እንኳን ደህና መጡ። በመጀመሪያ እስኪ ራስዎን ያስተዋውቁልን። አመሰግናለሁ። ዶክተር ፋሲል ንጉሴ ይባላለሁ። የአጥንት ስፔሻሊስት የመገጣጠሚያ ሰብ ስፔሻሊስት ነኝ። መልካም። ስለ መገጣጠሚያ ህክምና ብዙ ጊዜ ስናነሳ ያው የጤናው በቤቶ በዋናነት መከላከልን ይላል፣ ይመክራል፣ ፕሮሞት ያደርጋል እና ከመገጣጠሚያ ህክምና ባለሙያ አንጻር እርስዎ እንደው የትኛውን የአካል ብቃት እንቅስቃሴ የስፖርት አይነት ነው ለማህበረሰቡ ብዙ ጊዜ ይመክራሉ? የትኛው ነው ተመራጭ ይላሉ? መልካም። ከአጥንትና የመገጣጠሚያ ጤንነት አንጻር ኤክስፔክት የምናደርጋቸው ከእድሜ አንጻርም ከጥንካሬ አንጻርም የተለያዩ ኤክሰርሳይሶች ኤክስፔክት እናደርጋለን። በወጣቶች የቻሉትን ያህል አቅማቸው የቻለ ያህል እንቅስቃሴዎች ቢያደርጉም እድሜያቸው ትንሽ ገፋ ያሉት የመገጣጠሚያ ችግር ላላቸው ሰዎች ግን ሎ ኢምፓክት ኤክሰርሳይሶች ምንላቸው ለምሳሌ ጃምፒንግ ወይም ፈጣን ሩጫዎች ወይም ባላንሳቸው ለሚስቱ ሜዲ አድርጋቸውን እንደዚህ አይነት እንቅስቃሴዎች ብዙ ጊዜ አመክራቸውም። ሎ ኢምፓክት ኤክሰርሳይዝ ምንላቸው ቀላል ነገር ለምሳሌ ክብደታቸውን ሳይሸከም ሰውነታቸውን መንቀሳቀስ የሚችሉበት ለምሳሌ ጥሩ አማራጭ አንዱ ዋና ነው። ዋና ሲኖር የጡንቻ እንቅስቃሴ ይኖራል። የመገጣጠሚያዎቹን ሲንቀሳቀሱ የመገጣጠሚያ ሉብሪካንት በደንብ ይንቀሳቀሳል። ጫና ግን አይፈጥርም መገጣጠሚያው ላይ። የባላንስ የመገጣጠሚያቸው እንቅስቃሴ ያግዛል። የጡንቻዎቻቸው ጥንካሬ ይመልሳል። የመገጣጠሚያ ፍሉይዱን ሰርኩሌሽንም ይጨምራል። ሌላ ተጨማሪ ሳይክል፣ እነዚህ ሰውነትን ተሸክመ ማትሮጣቸው እንቅስቃሴዎቹ አንዱ ሳይክል ነው። ቀላል ነገሮች ሌሎች ደግሞ አይዞሜትሪክ ኤክሰርሳይሶቹ በተኙበት ወይም በተቀመጡበት ስትሬቺንግ ኤክሰርሳይዝ፣ እግር ማንሳት እነዚህ እንመክራለን። ከነዚህ ሁሉም ግን እስትንፋሽ የሚጠይቀው አንዱ ዋና በብዛት ኢትዮጵያ ውስጥ ባይለመድም ግን ዋና ለጤንነቱም ለእንቅስቃሴ ለጡንቻ ጥንካሬ ጥሩ አማራጭ ነው። በጣም ጥሩ። ብዙ ጊዜ ያው እኛ እንቅስቃሴ ስንል ብዙ ጊዜ ሰዎች ወክ የሚያደርጉት የሚሮጡት ዱብ የሚባለው ነገር ነው ቅድሚያ የሚመጣውና ዋና በተለይ የመገጣጠሚያ ጤናን ሳይጎዳ ከማሰራት አንጻር ዶክተር አንተ እንዳልከው በጣም ወሳኝ የእንቅስቃሴ አካል ነው፣ ሊለመድ የሚገባው ነው ብለን እናምናለን። በጣም ጥሩ ማስታወሻ ነው። መልካም። እንግዲህ መገጣጠሚያ ስንል እንደዚህ ምስሉ ላይ እንደምናየው ይሄኛው የተቀየረለት መሰለኝ። ይሄ ምስል ጉልበት ነው አይደለ? ጉልበት ጉዳቱ የቱ ጋር ነው የሚደርሰው? መገጣጠሚያ ተጎዳ ስንል ጉዳቱ የቱ ጋር ነው የሚደርሰው? መገጣጠሚያ ያሉ እንትኖች ክፍሎች በጣም ብዙ በመሆናቸው የትኛው ሲጎዳ ነው እዚህ ደረጃ የመቀየር ደረጃ የሚደርሰው? ጥሩ ጥያቄ ነው። የመገጣጠሚያ ቅየራ የሚደረግላቸው ታካሚዎች ብዙ ጊዜ የተለያዩ መነሻዎች አሉት የመገጣጠሚያ ችግር እና ያን ደረጃ በኮንዘርቫቲቭ ማኔጅመንት ተደርጎ ያ ማለት በመከላከሉም ከመከላከልም አልፎ ቀላል ሕክምናዎችን ተደርጎ ያን ነገር መመለስ ሳይቻል ሲቀር ህመም ኖሮ ከህመምም አልፎ ደግሞ የእለት ተዕለት እንቅስቃሴዎችን ማገድ ሲጀምር ያኔ መገጣጠሚያ ችግሮችን በኦፕራሲዮን መድኃኒቶች ሕክምናዎችን መፍትሄ ልንሰጥ እንችላለን። ግን ለዚህ ሊዳርጉ የሚችሉ የተለያዩ አይነት ችግሮች አሉ። በብዛት አሁን በሶስት ደረጃ እንከፍላቸዋለን። የመገጣጠሚያ ችግር ከሚፈጥሩት አንዱ ፖስት ትራውማቲክ አደጋ ሲደርስ ከጉዳት በኋላ ለሚፈጠሩ ችግሮች ለምሳሌ ወለምታ ሊሆን ይችላል፣ ሊታጠፍ ይችላል፣ ሊበጠስ ይችላል፣ ጅማት፣ ሜኒስከስ የሚባሉ ውስጥ ያሉትን ስትራክቸሮችን ሊፈረፈሩ ይችላሉ። የእነዚህ ሁሉም ስራቸው የመገጣጠሚያ እንቅስቃሴ በተፈለገበት እንቅስቃሴ እንዲኖር ነው። አንዱ ጅማት ቢበጠስ ይሄ ኖርማል ሽክርክሪቱን አይኖረውም፣ እርስ በርስ እንዲተላለፍ ያደርገዋል። ሜኒስከስ የሚባሉ ውስጥ ያለው ሾክ አብዘርቨር ወይም ደግሞ ድንገተኛ የሆነ ጫና በሚኖርበት ጊዜ ያን ነገር መቋቋም እንዲችል የመገጣጠሚያችን ድጋፍ አለ። ያንን ጉዳት በሚደርስበት አጥንት ሽፋኖቹን ካርቲሌጅ ምንለው ክፍል መናሃካት ይጀምራል። ሌላ ተጨማሪ ጅማቶች አሉ።
ጉልበታችንም፣ ዳሌም፣ ትከሻም ሁሉም አጠቃላይ ሰውነታችን ወደ 360 የሚሆኑት መጋጠሚያዎች አሉ። 207 የሚሆኑ አጥንቶች አሉ። መላ መጋጠሚያ ይቀየራል ማለት አይደለም። የተወሰኑ ጉዳት የደረሰባቸው ካርቲሌጁ ክፍል ይሄ ከሰበቃ ፍሪ ከፍሪክሽን ፍሪ እንቅስቃሴ እንዲኖር የሚያግዘን ጉዳት በሚደርስበት ጊዜ ያንን እንቀይረዋለን። ብዙ ጊዜ ታካሚዎች የሚጠይቁት ጥያቄ አለ። መጋጠሚያ ቅየራ ሲባል ጉልበት ሙሉ ነው ወይ የሚቀየረው የሚሉት ነገር አላቸው። ጉልበት ሙሉ አንቀይረውም። ለዚህ በተለምዶ የምነግራቸው ጥርስ አንድ ቢታመም ያቺ የተጎዳችውን ጥርስ በሴራሚክም ሆነ በሌሎች ሕክምናዎች ይደረጋሉ። መጋጠሚያም ሲቆረጥ ጉዳት በሚደርስበት ጊዜ ያቺ ጉዳት የደረሰባት 2 ሚሊሜትር ሴንቲሜትር የተወሰነ ጉዳት የደረሰበት ክፍል በተለያዩ ሽፋኖች እናለብሳለን። ቅየራ የሚባለው እንግዲህ ይሄ ነው። በጣም ጥሩ። ወደ በኋላ ላይ በሰፊው መርጃ ይዘህን ስለመጣ በሰፊው ለተመልካቾች እናደርሳለን። ግን አሁን ለመግቢያ እንደው በወፍ በረር እያነሳን ስለሆነ ነው መጨረሻ ላይ መጠየቅ የምፈልገው ሰዎች ያው ብዙ ጊዜ መደበኛ የጤና ምርመራ እንዲያደርጉ እንመክራለን። ግፊትና ስኳር የተለመደ ነው። የመገጣጠሚያ ምርመራ አለ ሰው ጋር የተለመደ ነው? ይሄ ጥያቄ እንደው አዌርነስ ክሬት ለማድረግ በጣም አስፈላጊ ጥያቄ ነው። ሰዎችም ማወቅ ያለባቸው እንደ አጠቃላይ የሰውነት የጤና ምርመራ ስንል ጉበት ለይተን ልብ ለይተን አንመረምርም። መላ ሰውነት እንደሚመረመረው ሁላ የመጋጠሚያና የአጥንት ጤና አብሮ መመርመር የሚገባቸው ነገሮች አሉ። ስፔሻሊ ደግሞ እናቶች እድሜ ከ45 ዓመት በኋላ የኤስትሮጅን መጠን እየቀነሰ ይሄዳል ማረጥ በሚገባበት ጊዜ። አልፎ አልፎ ደግሞ ቀድሞ የሚቆምበት ጊዜ አለ። በ30ዎች መጨረሻዎቹ በእነዚህ ጊዜ የኤስትሮጅን መጠን ይቀንስና የአጥንት ጥንካሬ በዛው መጠን ይቀንሳል። 3% በአመት እየቀነሰ ይሄዳል። ለመጀመሪያ 45 ዓመት ጀምሮ እስከ 55 ያለው 30% የአጥንት ጥንካሬ ይቀንሳል። ሌላ ተጨማሪ ነገሮች ደግሞ አጥንት መሳሳት ከጀመረ በኋላ ያለውን ክብደት እንኳን መሸከም በማይችልበት ደረጃ ይደርስና መቆልመም ይጀምራል። የመጋጠሚያ ጉዳቶች መፍጠር ይጀምራል። ሌላ ስኳር በሽታ ስኳርነቱ ብቻ ሳይሆን ፐሪፈራል ኒውሮፓቲ የሚባል ነገር ፕሮፕሪዮሪሴፕሽን ችግር ይፈጥራል። ያንን የባላንስ አቀማመጥ የእንቅስቃሴ ሁኔታዎችን እነዚህ ይጎዳል። እንደ አጠቃላይ ሁኔታ እንደ አጥንትና ጤና ምርመራ እንደ አጠቃላይ ጀነራል ቼክአፕ ውስጥ ይገባል። ከዛ ውጭ ግን ቼክ መደረግ ያለባቸው ቅድም እንዳወራ ነው እድሜያቸው ትንሽ ማረጥ ደረጃ የደረሱ እናቶች የአጥንት ጥንካሬ ቼክ ማድረግ፣ ስሜት ያለውን ነገር ማስተካከል። ተጨማሪ ደግሞ ስፖርተኞች ብዙ ጊዜ ስክሪኒንግ የምንላቸው ነገሮችን 3 ናቸው። እድሜ ከ40 ዓመት በላይ ላሉ ሰዎች እና ከዛ በታች ላሉ ደግሞ ስፖርተኞች። እነዚህ ሰዎች በብዛት ቼክ ቢደረጉ ያለውን የጉልበትም የዳሌም የትከሻም ጤና ማየቱ ጥሩ ነው። በጣም ጥሩ ዶክተር ፋሲል ለመግቢያ ያክል ይሄን ካነሳን ሌላውን ደግሞ ተቀምጠን ሰፋ ያለ ማብራሪያ እንቀጥላለን። ከልብ አመሰግናለሁ። መልካም ተመልካቾቻችን የምትከታተሉ ሳምንታዊ የጤናው በቤቱ ፕሮግራማችን ነው። ዛሬ ከመገጣጠሚያ ቅየራ ሕክምና ጋር በተያያዘ ነው ሀሳብ አስተያየት እያነሳን የምንገኘው። እናንተም በ0112 4235 ላይ ደውሉ። ምላሽ ማብራሪያ መልሰው ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ዓለም የውድድር መድረክ ነች። ከፍ ለማለት ከፍ ያሉትን ማየት አይከፋም።
የሚጠበቅብህ ከምቹ ተበድረ ደንበኛ የሚስቡ አዳዲስ አገልግሎቶችን ማቅረብ። ዋይፋይ አስገብተናል። ትልቅ ኖጥ ነው። አንተም የጎደለህን አሰብ አድርገህ በተመቻቸልህ የምቹ ዲጂታል መበደሪያ ያለ ማስያዣ በወር የምትከፍለውን በአቅምህ ተበድረ ማደግ ብቻ። ገበያው እንዲደመቅመቅ ሲል ቀዝቀዝ ያለበት ደግሞ የሞቀውን ሄዶ ጎብኘት፣ ደንበኞቹን ለማስደሰት አይነተኛ መላ። በምቹ ፈጣን ብድር አንዱ አዲስ ነገር ሲያቀርብ ሌላው ያለውን ሲያሻሽል፣ ያንዱ ማደግ ሌላውን እያበረታ ሁሉም በምቹ ብድር ስኬቱን ፈጠንጠን። አዳዲስ አገልግሎቶችን ለደንበኞቹ በማቅረብ የአገልግሎት ጥራት ማሳደግ የሚያስችሎትን ፈጣን ብድር ዛሬውኑ ከምቹ ወስደው ይለወጡ። ምቹ የልብ ጓደኛ። ተመልሰናል። ሳምንታዊ የጤና ቤቱ ፕሮግራማችን ነው እየተከታተላችሁ የምትገኙት። የመገጣጠሚያ ሕክምና በተያያዘ ከቅየራ ጋር በተያያዘ ነው ሀሳብ አስተያየት እያነሳን የምንገኘው። ዶክተር እስኪ እንደው የመገጣጠሚያ ህመም ስንል ምን ማለታችን ነው? አይነቶች አሉት በሳይንሱ ዘንድ እስኪ እናንሳቸው። እሺ፣ በሕክምና ቃላችን ጆይንት ፕሮብለምስ የምንላቸው ምንድን ናቸው ከሚለው አንጻር የመገጣጠሚያ ችግሮች አንዱ ህመም ነው፣ ፔን ሲኖር፣ ሌላ ነገር ደግሞ የመገጣጠሚያ እክሎች አንዱ ከሆነ ደግሞ ሎኪንግ ሲምፕተም ጉልበት እንኳን ብንወስድ አሁን ኮመንሊ ችግር ከሚገጥማቸው የመገጣጠሚያ ክፍሎች የሰውነታችን ውስጥ ካሉት ጉልበት ትልቁ ፐርሰንት ጉልበት ሰፊውን ድርሻ ይዛል። ጉልበት ላይ ለሚኖሩ ችግሮች እንኳን እንደምሳሌ ብንወስድ የጉልበት ላይ ሎኪንግ ሲምፕተም የሚባል ነገር ይኖራል። የሜኒስከስ የሚባለው ክፍል ጉዳት በሚደርስበት ጊዜ ማጠፍ፣ መዘርጋት፣ መከልከልም ይኖረዋል። ሌላ ነገር የመገጣጠሚያ መቆልመም፣ የመገጣጠሚያ ጥፋቱ ቫልገስ ሊሆን ይችላል፣ ወደ ውጭ ሊታጠፍ ይችላል፣ ወይም ወደ ውስጥ ቫረስ፣ ይሄ ቦው ሼፕድ አቀማመጥ ሊኖረው ይችላል። ሌላ ተጨማሪ ችግሮች ኢንስታቢሊቲ ነው፣ አለመርጋት፣ እንቅስቃሴ ሲኖሩ መተላለፍ፣ መንቀሳቀስ በሚኖርበት ጊዜ አለመርጋት። ሌላው ክሬፕቴሽን ድምጾች ማሰማት፣ ህመም ስሜት መፍጠር፣ ቀርጨጭ ማለቱ፣ እነዚህ ነገሮችን። ሌላ እክሎች ከምንላቸው ችግሮች አንዱ እብጠት በሚኖርበት ጊዜ መገጣጠሚያ ፈሳሹ ሊጨምር ይችላል። ከፊት ለፊት መፈናፈኛ ላይኖር ይችላል። ከኋላ ያብጣል። መወጠር ስሜት፣ እንቅስቃሴ ማገድ፣ እነዚህ ነገሮች እንደ እክል ስንላቸው የመገጣጠሚያ ችግሮች እነዚህ ይጨምራል። በጣም ጥሩ። መነሻ ምክንያቱ ይታወቃል? የብዙዎቹ እንደው በጣም የተለመደው ምን ሊሆን ይችላል? የመገጣጠሚያ ችግሮች ካቴጎራይዝ ስናደርጋቸው ስንከፋፍላቸው ሰብሰብ አድርገን ቢያንስ ወደ 3 ካቴጎሪ አላቸው። እነዚህ ምክንያቶች ደግሞ አንዱ ሜካኒካል፣ ባዮሎጂካል ወይም ፓቶሎጂካል ሲሆኑ ከነዚህ በዋነኝነት እና ደግሞ ዲጄነሬቲቭ ከእድሜ ጋር የሚመጡ ችግሮችም ዲጄነሬቲቭ ችግሮች እንላቸዋለን። ከባዮሎጂካል ኦር ፓቶሎጂካል ችግሮች ከምንላቸው አንዱ ሪህ የምንለው በሽታ ሲሆን ሪህ ወይም በሕክምና ቃል ጋውቲ አርትራይተስ ሲሆን፣ ሌላው ደግሞ ሬውማቶይድ አርትራይተስ፣ ይሄ 1 እስከ 1.5% ፖፑሌሽን የሚይዝ ሲሆን መገጣጠሚያዎችን ለይቶ ነጭ ደም ሴል የራሳችን ራሱ በራሱ ካርቲሌጅ የሚጎዳበት ችግር ነው። ሪህ እንዳልነው ደግሞ ቢያንስ እንኳን ከስጋ ተርፈ ምርቶቹ ከሰውነታችን መወገድ የነበረባቸው ነገር እየተሰበሰቡ ሲሄዱ ስፔሻሊ ደግሞ ቅዝቃዜ የሚፈልጉ ቦታዎቹ ቁርጭምጭሚት፣ አውራጣት አካባቢ ጣቶቻችን፣ እነዚህ ቦታዎች ላይ ክሪስታል ወይም ልክ እንደ አሸዋ እየተሰበሰቡ ይሄዱና ህመም ይፈጥራሉ። እንቅስቃሴ የመጀመሪያ እንቅስቃሴዎችን ሊያግዱ ይችላሉ። ሌሎቹ ደግሞ ጋውቲ አርትራይተስ፣ ሶሪያቲክ አርትራይተስ የሚባል ችግር አለ። ዝርዝሮቹ ብዙ ናቸው። አቫስኩላር ኔክሮሲስ ወይም ደግሞ የደም ዝውውር መቀነስ፣ የአጥንት ሽፋን መበስበስ፣ እነዚህ ነገሮችን እንደ መነሻ ሲሆኑ፣ ሌሎቹ ዲጄኔሬቲቭ የምንለው ትልቁ ፐርሰንት የሚይዘው ነው። ያው በብዛት እድሜና የመገጣጠሚያ ችግር የተያያዘ ተደርጓል ናቸው። ቢያንስ እንኳን እንደ ፐርሰንቴጅ ስንወስደው እድሜ ከ55 እስከ 65 ባለው ወደ 40% የመገጣጠሚያ ችግሮችን ይይዛል።
ማንኛውም ሰው ቀደም ስክሪኑ ላይ ማንሳት የምንችለው የነበረው እድሜ ከ55 በላይ ለሆኑ ሰዎች ኦልሞስት 70% የመጋጠሚያ ችግር ይኖራቸዋል። ኩድቢ እጅ ላይ ሊሆን ይችላል፣ ዳሌው ላይ ሊሆን ይችላል፣ ቁርጭምጭሚት ጉልበት ሊሆን ይችላል። ከነዛ ውስጥ በብዛት 40%ዎቹ ስሜት ላይ ሰጣቸው ይችላል። አሲምፕቶማቲክ ምንለው ነው። ሌላው ኢንፌክሽን ጋር የተገናኙ ቲቢ፣ የባክቴሪያ ኢንፌክሽን ልጆች ላይ በብዛት የባክቴሪያ ኢንፌክሽን ይፈጥራል። ትልቆቹ ደግሞ በብዛት ቲቢ ችግር ሊፈጥር ይችላል። ሌላው እንደ ካቴጎሪ የምንወስደው ፖስት ትራውማቲክ ከአደጋ በኋላ ዳይሬክት ኢምፓክሽን መውደቅም፣ መጠምዘዝም፣ ወለምታም ብዙ ጊዜ ስፖርተኞች ላይ ኳስ ጨዋታም እንደዚሁ የሚፈጠሩ የመጋጠሚያ ሜዳሌም የትከሻም ችግሮችም አሉ። እንደዚሁ ባዮሎጂክ፣ ፓቶሎጂካል፣ ኢንፌክሽስ፣ ትራውማቲክ፣ ናን ትራውማቲክ ብለን እንወስዳቸዋለን። በጣም ጥሩ ዶክተር ፋሲል ከልብ አመሰግናለሁ። እስኪ ይዛቸው ከመጣቸው የመርጃ መሳሪያዎች ደግሞ የተወሰኑትን እንመልከታቸው። እዚህ ጠረጴዛው ላይ የማያቸው እስኪ ምን ናቸው? ለምሳሌ እግር ነው ያለው። ይሄ እዚህ ውስጥ እጅ ያለ ትንሽ ቀጠን ስላሉ እጅ ይመስላል። እስኪ አሳየን እስኪ ተወሰኑትን። ያው ቀደምም ለመግለጽ እንደሞከርኩት ትልቁ የመጋጠሚያ ችግር የጉልበት ችግር ነው። ሰውነታችን የሚሸከመም ስለሆነ የጉልበት ችግርን የተወሰነ ዴሞንስትሬት ለማድረግ እቺ መጋጠሚያችን እቺ ትመስላለች የሚለውን ለማሳየት ነው። የጉልበት መጋጠሚያ ላይ እንደምታየው እቺ ሎሚ ሽፋኗን ክፍል ወይም ኒካፕ እንላት ክፍል እቺ ነች። ሎሚ የምትባለው ተንቀሳቃሽ ነገር ነው። ተንቀሳቃሽ ስራዋም የመንቀሳቀስ ነው። ልክ እንደ ፈልክረም ሲሶ ነች። ይሄ ኳድሪሴፕስ የሚባሉትን ጡንቻዎቹን አራት ጡንቻዎቹን የታችኛው እግርን ለመዘርጋት ሲፈልጉ ሲሶውን ሆነም ታገለግላል ሎሚዋ ነች። ምን ያህል የሰውነታችን መሸከም የምትችል ትንሽ አጥንት እንደሆነች መገንዘብ ይቻላል። ሎሚዋ ኒካፕ ወይም ሽፋኗ እዚች ጋር ነች የምትንቀሳቀሰው። ልክ እንደ ሀዲድ ክፍተት አላት፣ እዛች ጋር ትንሸራተታለች ማለት ነው። የዚህኛው የሎሚ ሽፋን በሚፋፋቅበት ፓቴላር ኮንድሮማሌሻ ይባላል። ይህ በጣም የተለመደ ችግር ነው። እንደ መጋጠሚያ ችግር እናየዋለን እንጂ ሰዎች ከተቀመጡበት ሲነሱ፣ ከደረጃ ሲወጡ ሲወርዱ፣ ሰላት ላይ እንደዚህ አይነት ችግሮች የዚች ሎሚ ችግር ካለ ህመም በጣም ይፈጥራል። ሌላው የላይኛው አጥንት ቅድመ ጭን አጥንት፣ የታችኛው አጥንት ምንላቸውን የፌመር ቦን፣ ቲቢያ ቦን ብለን የምንጠራቸው እነዚህ አጥንቶች ናቸው። መጋጠሚያችን በሚንቀሳቀስበት ጊዜ ሮል ባክ ብቻ ነው የሚያደርገው። ወደ ጎን አይከፈትም፣ ወዲህም አይከፈትም። ይህን ደጋፊ ጅማቶቹ ሚዲያል ኮላተራል፣ ላተራል ኮላተራል ምንላቸው ደጋፊ ጅማቶች እነዚህ ያሉ ወደ ጎን እንዳይወጣ እንዳይከፈት እግራችን የሆነ ሲያደናቅፈን ምንም የደግፎ የሚይዝልን ይሄ ነው። ሌላ ነገር ኢምፖርታንት ከምንላቸው ሾክ አብዘርቨርስ ምንላቸው የከፍተኛ ጫና ለመቋቋም የሚያስቸግሩን ሜኒስከስ ምንላቸው ልክ እንደ ጆሮ እንደ አፍንጫ ጠንካራ ስትራክቸሮች ናቸው። ምንድነው የሚያደርጉት? አጥንቶቹ ሁለቱም እንዳይናኩ ፕሮቴክት የሚያደርጉልን የነዚህ ሜኒስከሶች ናቸው። ሜኒስከሶቹ እግራችን በሚዞርበት ጊዜ፣ መጠምዘዝ በሚኖርበት ጊዜ፣ ድንገት ከፍተኛ ጫና በሚኖርበት ጊዜ ሊሰነጠቁ ይችላሉ። ያኔ አጥንት እርስ በርሱ የላይኛው ከታችኛው ጋር ሰበቃ ሊፈጥር ይችላል ማለት ነው። ቀጥሎ ያለው ጠንካራ ካርቲሌጅ ምንለው እቺ ጠርዟን እንደምታያት ጠንካራ ያለች ክፍል ነው የምታያት ደግሞ አርቲኩላር ካርቲሌጅ እንላታለን። እንግዲህ አጥንት የሸፈነው ይሄ ነው። ከህመም ነፃ ከሰበቃ ነፃ እንቅስቃሴ እንድናደርግ የሚያደርገን ይሄ ሽፋን ነው። እነዚህ ሁሉም ጉዳቶች ያልፉ ይሄንን መፋቅ ከጀመረ ነው የመጋጠሚያ ከፍተኛ ችግር ደረጃ መድረስ የሚችለው። ሌላ የተለመደው ጉዳቶች ላይ ስፖርተኞች ላይ የምናየው ሜኒስከስ ኤሲኤል ምንለው ይሄ ነው። ፒሲኤል ደግሞ ፖስቴሪየር ክሩሼት ሊጋመንት የፊት ለፊት መስቀለኛው ጅማት የኋለኛ መስቀለኛው ጅማት ክሩሼት ማለት ለማለት ነው። እነዚህ ናቸው። ጉዳት በሚኖርበት ጊዜ እነዚህ ደግፎ የሚይዙትን ስለሚበጠሱ ይዋልላል። እንቅስቃሴ በምናደርግበት ጊዜ ኖርማል እንቅስቃሴ ሮል ባኩ አይኖረውም፣ መተላለፍ ይጀምራል። ያኔ አላስፈላጊ መፋፋቅና ህመም መፍጠር ይጀምራል። ስትራክቸሩ ይሄ ይመስላል። የመጋጠሚያ የጉልበት መጋጠሚያ አናቶሚ ወይም አቀማመጥ። ይህ እንደምታየው ደግሞ የዳሌ መጋጠሚያ ትንሽ የሞዴል ሳይዛችን ባይሆንም ትንሽ የሞዴል አድርገን ለማሳየት የሞከር ነው። የዳሌ መጋጠሚያ እንቅስቃሴዎቹ የሚኖሩት ከዚሁ ክፍል ነው። እንደምታየው ይሄ የሚሽከረከረው ጉልበት
ፍሌክሽን ኤክስቴንሽን የሚባሉት ሁለቱም እንቅስቃሴ ብቻ ነው የሚያደርጉ። የዳሌ መጋጠሚያ ግን እንደምታየው በብዙ አቅጣጫ መሽከርከር ይችላል። ፍሌክሽን፣ አብዳክሽን፣ ኢንተርናል ሮቴሽን፣ ኤክስተርናል ሮቴሽን እነዚህ ሁሉም እንቅስቃሴ ማድረግ ይችላል። ለዛም ለከፍተኛ የሆነ የአርትራይተስ ተጋላጭ ያደርገዋል ከፍተኛ እንቅስቃሴ በመኖሩ ማለት ነው። ይህን ይመስላሉ። እንግዲህ እንደተነጋገርነው ወደ 360 የሚሆኑ መጋጠሚያዎች አሉ። በከፍተኛ ደረጃ የሚጎዱት የጉልበት፣ የእጅ እና ተጨማሪ ደግሞ የዳሌ ከ1 እስከ 3 እነዚህ ናቸው። መልካም። ያኛውስ ምናልባት ከችግሩ በኋላ የተቀየረለት ነው። ይህኛው ብረቷስ ደግሞ ምንድነች? እስኪ ሁለቱን ደግሞ አሳየን። ይሄኛው ሞዴል የመጋጠሚያ ሽፋኑ በሚፋፋቅበት ጊዜ ጅማቶቹን በሚጎዱበት ጊዜ ካርቲሌጆቹን ተፋፍቀው የላይኛው አጥንት ከታችኛው አጥንት መናካት በሚጀምርበት ጊዜ ሰዎች የዕለት ተዕለት እንቅስቃሴያቸው ማድረግ አይችሉም። ከፍተኛ ህመም ሊኖራቸው ይችላል። ይህን በሚሆንበት ጊዜ የመጨረሻ ሕክምና አማራጮችን ልንጠቀም እንችላለን። የነዛ ከፍተኛ ጉዳቶች የምንጠቀመው ሪፕሌስመንት ቶታል ኒ ሪፕሌስመንት ከሚባለው ሞዴል ይሄ ነው። ቶታል ኒ ሪፕሌስመንት የላይኛው አጥንት ከታችኛው አጥንት እንዳይናኩ ሰው ሰራሽ በሆነ ታይቴኒየም፣ ሲኦሲአር እነዚህ ነገሮች የሚባሉት ሰው ሰራሽ ሜታሎችን በመጠቀም ያን ነገር እንዳይናካ ያግዙታል። ቅድም እንዳየናቸው ሜኒስከስ የሚባል የለውም፣ ኤሲኤል የለውም። ሁሉም ጅማቶች ተወግደው በእነሱ ምትክ እንደምታያቸው ወደ ኋላ እንዳይተላለፍ ከኋላ ደግፎ የሚይዙ የታችኛው አጥንት የሚቀበርበት የላይኛው አጥንትም እንደዚህ የሚሸፈንበት በመሀል ፖሊኢታይሊን ወይም ደግሞ ፕላስቲክ ከፍተኛ የሕክምና ፕላስቲክ በመጠቀም እንቅስቃሴ በተፈጥሯዊ እንቅስቃሴ እንዲያደርጉ የሚያግዛቸው ሞዴሉ ነው። ይሄኛው ውጤታማ ነው። ግን ዶክተር ልክ እንደ ተፈጥሮ ባይሆንም ግን አሁን ይሄ ሙሉ ለሙሉ ቅየራ የተደረገለት አንድ ሰው ለምን ያክል ጊዜ ያለ ችግር መቆየት ይችላል ነው? ይሄ ራሱም ተመልሶ ይቀየራል? አንድ የመጋጠሚያ ቅየራ ሰክሰስፉል ወይም ውጤታማ ነው ብለን ስንናገር አንደኛ የመጀመሪያ ታርጌቱ የታከመበት ሪዝን ምንድነው የሚለውን ይወስነዋል። እና ትልቁ ነገር ህመም እና የዕለት ተዕለት እንቅስቃሴዎችን መገደብ ናቸው ወደ መጋጠሚያ ቅየራ የሚወስዱን። ብዙዎቹ 95% የሚሆኑ ታካሚዎቻችን ኒ ሪፕሌስመንት ከተሰራ በኋላ ከህመም ነጻ የሆነ እንቅስቃሴ ያደርጋሉ። ከዛ ቀጥሎ ያለው ነገር የዕለት ተዕለት እንቅስቃሴ ሰው ከሰው ይለያያል። እንግዲህ ወጣቶች ላይ ያንግ የሆኑ ሰዎች ላይ ሲሰራ ዲማንዳቸው ከፍተኛ ነው። ሩጫ፣ ጃምፒንግ፣ ኳስ መጫወት ምናምን ሊሆን ይችላል። ያን ነገር 100% ማምጣት ባይችልም ሩጫም ኳስ መጫወትም ባያስችላቸውም የዕለት ተዕለት እንቅስቃሴው መንገድ መሄድ፣ ደረጃ መውጣት መውረድ እነዚህ ያለ ችግር መንቀሳቀስ የሚችሉበት ነገር ያደርጋሉ። የመጋጠሚያ ቅየራ ሳክሰስ ስናወራ ሌላ አንድ ታካሚ ሳክሰስፉል ነው ብለን የምናስበው የሚጠቀመውን ውስጥ የተቀየረለትን መቀየሩ እንኳን ሳይገነዘብ መንቀሳቀስ ሲችል ያ ሳክሰስፉል ሪፕሌስመንት እንለዋለን። የመጋጠሚያ ቅየራ ሳክሰስ እናወራ እንደ ጉዳት መጠን መነሻው ችግር ይወስነዋል። ያው በሕክምና በ20th century the most successful surgery ከሚባሉት በሕክምና ውስጥ ጆይንት ሪፕሌስመንት ነው። ይሄ WHO ሪኮግናይዝ ያደረገው ሕክምና ነው። it's a surgery of the century ነው ያለው። ያ ማለት ሰው እያነከሰ መጥቶ መታጠፍን ዘርጋት ሳይችል ቀርቶ ኦፕራሲዮን በተደረገለት በንጋታው መንቀሳቀስ ሲችል ከፍተኛ ውጤት ነው። እየቆየ እያደረ ተንቀሳቀሰ ሲሄድ ደግሞ ውጤቱ እየጨመረ ይሄዳል። መልካም። ይሄኛው ቶታል ተቀየረ ዘንድ ታካሚው ለምን ያክል ጊዜ ያቆየዋል? ራሱ የተቀየረውስ መልሶ የሚቀየርበት እድል አለ ወይ? ምናልባት የመጋጠሚያ ቅየራዎቹ አይነቶቹ አንደኛው ቶታል ኒ ሪፕሌስመንት ነው። ሁለተኛ ግማሽ ቅየራ ወይም ፓርሻል ዩኒኮንዳይላር ኒ ሪፕሌስመንት ነው። ሶስተኛው የመጋጠሚያ ቅየራ አይነት ደግሞ ሪቪዥን ሰርጀሪዎች ናቸው። ቶታል አሁን ያወራ ነው አይነት ነው። ግማሽ ቅየራ የሚባልበት ደግሞ ለተወሰኑ ሰዎችን እድሜያቸው 40ዎቹ አካባቢ የሆኑት
አንደኛው ሳይድ ጉዳት በሚደርስበት ጊዜ የተወሰነ ፓርቱ የመጋጠሚያ ክፍል ብቻ ጉዳት በሚደርስበት ጊዜ ጅማቶቹን ሳክሪፋይስ ሳናረግ ሜኒስከሶቹ ሁሉም ቆርጠን ሳናወጣ ሙሉ መጋጠሚያ ያልተጎዳውን ክፍል መቀየር ሳያስፈልገን ጉዳት የደረሰበት ብቻ ፓርቱን መቀየር ይጀምራል። ይህ የተወሰኑ ሰዎችን ያልኩ ከፍተኛ ክብደት ላላቸው ሰዎች ወይም ደግሞ መቆልመም ላላቸው ችግሮች የጉልበት መቆልመም ካለ ወይም አርትራይትሱ ከአንድ መጋጠሚያ ክፍል በላይ የአንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ፓርት የሚባሉት የመጋጠሚያ ክፍሎች አሉት አንድ ብቻ ኢንቮልቭ በሚያደርግበት ጊዜ ነው። ከዛ በላይ ለሆኑ ሰዎች ብዙም ኢፌክቲቭ አይደለም። ፌል ሲያደርግ ወደ ቶታል ኒ ሪፕሌስመንት ወይም ቶታል ሂፕ ሪፕሌስመንት ሊወስደን ይችላል። ሶ ሪቪዥን የሚባለው ተጨማሪ ሶስተኛው ሰርጀሪ ታይፕ ደግሞ የነዚህ ነገሮች እንኳን የተቀየረን ተፈጥሯዊ ያልሆነና ውስጥ ናቹራልም ችግር ይደርስበታል። ኢንፌክሽን ሊኖር ይችላል። ውስጥ ያሉትን የገቡትን ብረቶችን ሰውነቱ መሸከም ሳይችል ቀርቶ ፌል ሊያደርጉ ይችላሉ። በእነዚህ ጊዜያቶች ቢሰራው ሰርጀሪ ሪቪዥን ሰርጀሪ ነው። ያ ከፍ ያሉ ላቅ ያሉትን የመጋጠሚያ ኢንስትሩመንቶችና ክሎትም ይፈልጋል። እሱን በማድረግ የሚሰራ አይነት ኦፕራሲዮን ነው። ሶ ላይፍ ሎንግ አይቆዩ ግን 90-95% ሳክሰሱ እስከ 20 አመት የመቆየት እድል አላቸው። 20 አመት በጣም ጥሩ ነው። ሰዎች ታርጌቱ ተደርጎ የሚሰራው ላይፍ ሎንግ ነው። ግን ሰው እንዳጠቃቀሙ ከዛ በላይም ከዛ በታችም ሊሆን ይችላል። አይ በጣም ጥሩ ነው። እድሜ ሄድ ብሎም የሚመጣ ችግር በመሆኑ በአመዛኙ 20 አመት በጣም አሪፍ ነው። ቀደም እንዳወራ ነው እድሜያቸው ብዙዎቹ 60-65 አካባቢ ያሉ ሰዎች ናቸው ሪፕሌስመንት የሚሰራላቸው የመጋጠሚያ ከፍተኛ ችግር የሚደርስበት ጊዜ። ሶ በእነዚህ እድሜዎችን ከዛ ላይፍ ኤክስፔክታንሲ ከዛ በኋላ የሚኖረው አንዱ ብዙ ጊዜ እንዲቆይ ያደርጋል። ሁለተኛ ዲማንዳቸው እንደ ወጣቱ ወጥተው ወርደው ተንቀሳቅሰው ሮጠው መስራት ብዙ እንቅስቃሴ ባይኖራቸውም ቀላል ነገሮች ለመንቀሳቀስ ስለሚጠቀሙበት ከ20 አመት በላይም የሚቆይበት አጋጣሚ አሉ። በጣም ብዙዎቹም እንደዛ ያያየን ያለና አሪፍ ዶክተር ፋሲል ከልብ እናመሰግናለን። ደግሞ ማስታወቂያ ሰምተን እስኪ አድማጮችንም ስልክ ካለ ተመልክተን እንመለሳለን። ተመልካቾች የምትከታተሉት ሳምንታዊ የጤና ቤቶ ፕሮግራማችን ነው። ዛሬ ከመገጣጠሚያ ቀየራ ሕክምና ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። በ011 274235 ላይ ደውሉ። ምላሽም ማብራሪያም ይዘን እንመለሳለን። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ዓለም የውድድር መድረክ ነች። ከፍ ለማለት ከፍ ያሉትን ማየት አይከፋም። የሚጠበቅብህ ከምቹ ተበድረ ደንበኛ የሚስቡ አዳዲስ አገልግሎቶችን ማቅረብ። ዋይፋይ አስገብተናል። ትልቅ ለውጥ ነው። አንተም የጎደለህን አሰብ አድርገህ በተመቻቸልህ የምቹ ዲጂታል መበደሪያ ያለ ማስያዣ በወር የምትከፍለውን በአቅምህ ተበድረ ማደግ ብቻ። ገበያው እንዲህ ደመቅመቅ ሲል ቀዝቀዝ ያለበት ደግሞ የሞቀውን ሄዶ ጎብኘት፣ ደንበኞቹን ለማስደሰት አይነተኛ መላ። በምቹ ፈጣን ብድር አንዱ አዲስ ነገር ሲያቀርብ ሌላው ያለውን ሲያሻሽል፣ ያንዱ ማደግ ሌላውን እያበረታ ሁሉም በምቹ ብድር ስኬቱን ፈጠንጠን። አዳዲስ አገልግሎቶችን ለደንበኞቹ በማቅረብ የአገልግሎት ጥራት ማሳደግ የሚያስችሎትን ፈጣን ብድር ዛሬውኑ ከምቹ ወስደው ይለወጡ። ምቹ የልብ ጓደኛ። ተመልሰናል። ሳምንታዊ የጤና ቤቶ ፕሮግራማችን ነው የተከታተላችሁ የምትገኙት። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። የመገጣጠሚያ ሕክምና ወይም የመገጣጠሚያ ቀየራ ሕክምና ጋር ነው ውይይት ያደረግን የምንገኘው።
ዶክተር ቅድም ያሳየን በተለይ ከጉልበት ጋር በተያያዘ በከፊል ቅየራ ሙሉ ለሙሉ ቅየራ የተቀየረውን ደግሞ ሪቫይዝ በማድረግ ረገድ እየተሰራ ስላለው የሕክምና አማራጭ ነው ያሳየንና ከዳሌ ጋር በተያያዘስ እስኪ አሁን እጅ ላይ ያለችውን ደግሞ የተወሰነ አሳየን። የዳሌ መጋጠሚያ ቅየራ በምንልበት ጊዜ የመጋጠሚያ ክፍሉ የዳሌ መጋጠሚያ ክፍል ይሄ ነው። ብዙ ጊዜ አርትራይተስ ኦር ቫስኩላር ኔክሮሲስ የደም ዝውውር በሚቀንስበት ጊዜ ይሄ ሽፋኑ ይፋፋቅና እርስ በርሱ ይሄ መናሃካት ይጀምራል፣ ህመም ይኖረዋል፣ መፈጋፈግ ይጀምራል። ሰበቃ በሚኖርበት ጊዜ ይሄኛው ሌየሩን በተለያዩ አማራጮች ሴራሚክ፣ ታይታኒየም፣ ሜታል አማራጮችን በመጠቀም የምንቀይርበት የህክምና አይነት ሲሆን ውስጡ የምንቀይረው እንደዚህ አይነት ስትራክቸሮች ናቸው። ዘንጉ የሚገባው ውስጥ ሻፍት የሚባለውን የመጋጠሚያ ዘንጉ ውስጥ የሚገባ ሲሆን ሰውነት ክብደት የሚሸከመው የሚያስተላልፈው ወደ ታችኛው ክፍል ሲሆን ይሄ የታችኛው ክፍል ነው። ኳሷ የምትጫወተው ፓርት ክፍል እቺ ነች። አማራጮቹ ታይታኒየም፣ ሜታል ስንል ሲኦሲአር በምንበት ጊዜ እቺ ነች የመጋጠሚያ ሽፋን ፓርቷን እንቅስቃሴ የሚበዛባት ክፍል እቺ ስለሆነች የተለያየ አማራጮች የምንጠቀመው ታይታኒየም፣ ሜታል ኦር ሴራሚክ ምንቀይራት እቺ ክፍል ነች። ቀጥሎ ያለው ፖሊታይሊን በላይኛው ሼል አጥንቱ ጋር ሰውነትን ሸክም የሚሸከመው ክፍል ላይ የሚገባ ይሄ ነው። መሀል ያለችው እንቅስቃሴ ለማድረግ የሚያስችለን ክፍል ደግሞ እቺ አማራጭ ፖሊታይሊን ወይም ደግሞ የህክምና ፕላስቲክ በመጠቀም እንቅስቃሴ ሲያደርግ እንደፈለገበት እንዲንቀሳቀስ የሚያስችለው ክፍል እነዚህ ነው። የመጋጠሚያ ቅየራዎቹ ኦልሞስት 4 ክፍሎች አሉት። ስቴም ፓርት የሚባለው ፖሊታይሊን ውስጥ ያለውን ሼል አለ እና ሄድ ፓርት አለች። 4 ክፍሎች ይጨምራል ማለት ነው። የመጋጠሚያ ቅየራ የዳሌ ስንጠቀም አማራጮች አሉ። ሴራሚክ ኦር ናን ሴራ፣ ሜታሊክ፣ ናን ሜታሊክ እና ተጨማሪ ደግሞ ሴሜንትድ አንሴሜንትድ እንላለን። ሴሜንትድ ስንል እድሜያቸው የገፉ ሰዎች የመጋጠሚያ ክፍሉ ውስጥ ያለው የአጥንት ዘንግ ክፍል ሀሎ ነው፣ ክፍት ነው በጣም ብረቱ በምናስገባበት ጊዜ የሚያያይዘው የተወሰነ ክፍተትን የሚሞላልን ክፍል ያስፈልጋል። ያ የአጥንት ሲሚንቶ እንጠቀማለን። ከሰውነት ጋር የሚስማማ ህብረቱን ደግፎ የሚይዝልን ማለት ነው። ወጣቶች በሚሆኑበት ጊዜ ግን ውስጡ ሙሉ ነው። ማሮ የምንለው ክፍል መቅኔው ሙሉ በመሆኑ አጥንቱ ወደ ብረቱ የሚያርግበትን ክፍል ስለምንፈልገው አንሴሜንትድ ወይም ሴሜንቶ ያልጨመረ የአጥንት ሲሚንቶ ያልጨመረ የመጋጠሚያ ቅየራ ይሆናል ማለት ነው። ሰዎች ሄዷን እና ፖሊታይሊን በተመለከተ ቅድም እንደነገርኩ አማራጮቹ ሴራሚክ፣ ናን ሴራሚክ፣ ፖሊታይሊን ዊዝ ሴራሚክ፣ ሜታል ዊዝ ፖሊታይሊን አማራጮችን እንጠቀማለን። ይሄኛውን በተመለከተ ደግሞ የምንጠቀማቸው ሴሜንትድ ኦር አንሴሜንትድ የሚሉትና አማራጮች እንጠቀማለን ማለት ነው። በጣም ከጉልበት ቅየራ በጣም የዳሌ ደግሞ ትንሽ ወሰብሰብ ያለ ነው። ትንሽ የቀደም ያወራናት እንቅስቃሴዋ በጣም ብዙ ነው። የዳሌ ያለውን እሽክርክሪቱ ኦልሞስት ብዙ ነው፣ ብዙ አቅጣጫ ስለሆነ ያን ነገር መቋቋም የሚችለውን የመጋጠሚያ ሽፋን አስፈላጊ ነው። እሱን በተመለከተ እንደነገርኩ ወጣቶች ለሆኑ ሎንጂቲቪቲ ቅድም ያወራ ነው ምን ያህል አመት ይቆያል የሚለውን ነገር ሎንጂቲቪቲ ነው አንዱ። ስንት ጊዜ ይቆይልናል? ሴራሚክ ስንጠቀም ቢያንስ እንኳን ለረጅም ጊዜ ሰው ወጣቶች 30ዎች ላሉት 40ዎች ላሉ ሰዎች ብዙ ጊዜ የምንጠቀመው ሴራሚክ ይሆናል ማለት ነው። እድሜያቸው ለገፉ ሰዎች ደግሞ ኤክስፔክት የምናደርገው ቀላል እንቅስቃሴ ስለሆነ ሜታል ኦን ፖሊታይሊን በብዛት እንጠቀማለን። ስለዚህ አላማውን ታርጌት ያደረገ ጎሉን ታርጌት ያደረገ ቅየራ ነው። የጉልበት መጋጠሚያ ቅየራ ግን ብዙ ጊዜ የምንጠቀማቸው ታይታኒየም ወይም ሲኦሲአር ከነዚህ ውጭ አይደለም። መልካም፣ በጣም አሪፍ። እስኪ መስመር ላይ ስልክ አለ እያለን ዳይሬክተራችን ተቀብለን እንመለስ። ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ጤና ይስጥልን። አማረ እንዴት ነህ? ደህና። ማን እንበል? ከየት ነው? ሽፈራው ማን ያዘዋል? ከሻሽመኔ ነው። ያው ባለቤቴ ወክዬ ነበር፣ ራሷ ትናገር ብዬ ነው። እሺ፣ አቶ ሽፈራው የዘወትር ደንበኛችን ናቸው። ከልብ እናመሰግናለን።
እኔም አመሰግናለሁና ያው ባለቤቴ ትግል ደጀኔ ትባላለች። እሺ አምሳሉ እሷ ጋር ስላለ እሷ ትግለጠው ብዬ ነው። እሺ እሺ። ሄሎ ጤና ይስጥልን። ጤና ይስጥልኝ ዶክተር፣ እንዴት ነው? ደህና ናችሁ? ቴሌቪዥን ይዝጉልን፣ ጋሽ ፈራውን ይንገሩልን እስኪ። ቴሌቪዥን ወዝጋው። እሺ ይቀጥሉ ሀሳቦትን። እሺ በቃ ሰሞኑ እኔ በጣም እያመመኝ ድምፅዎትን ጨመር ያርጉልን። መስከረም 6 ላይ የማህፀን ድምፅ ትንሽ ከፍ ድምፅ የማህፀን ወጥቶልኝ ነበረ። እሺ እሺ የተያያዘ ነገር ነው ወይ? ከዛ በፊት ያው ቁርጥም ብቻ ነበረ አንዴው ብሎ ያሉ አሁን ደግሞ ያው በኋላ ድምፅ በጣም እየተሰማን አይደለም በደንብ። ጋሽ ፈራው እሳቸው ቢያወሩን። የቴሌቪዥን ድምፅ ስላልተዘጋ ይመስለኛል። ሄሎ ጋሽ ፈራው እርስዎ ያወሩን እስኪ። ወይ ተባረክልኝ። እንትን ነው የዛሬ 6-8 ወር ድምፅዎትን ጨመር ያርጉልን። እሺ የማህፀን እጢ ብለው በዶክተሮች አማካይነት ወጥቶላት ነበር። እሺ ከዛም በፊት ትንሽ ስሜቱ ነበረ። አሁን ይገርምሃል ቁርጭምጭምቱ ላይ ከዳሌዋ ጀምሮ እስከ ቁርጭምጭምቱ የማበጥ ነገር አለው። የእግሮቿ ጣቶች ሁሉ ያብጣሉ። እንደምትፈልገው አይታዘዙላትም። የእጆቿ ጣቶች ሁሉ ቁርጭ መለያቀቂያውን ሁሉ ጡንቻዋን ሁሉ ጋር የማበጥና ያለመታዘዝ ስሜቶች ይኖራሉ። እና የእናንተ ደግሞ ይሄ በየሳምንቱ የሚሆነው ነገር ሁሉ ብዙ ለውጥ አግኝተንበታል ከዚህ ቀደም ማለት ነው። አሁንም ሕክምናውን እየተከታተልን ነበር፣ ግን ይሄኛው ምንም መፍትሄ አላገኘንም። ሕክምና እንሄዳለን፣ ምንም የምናየው ነገር የለም ነው የሚሉት። የእሷ ግን ቁርጭምጭሚት ያብጣል፣ ጣቶች ያብጣሉ፣ እንደገና ይቀንሳል፣ ይቀያይራታል። በጥቅሉ የአይን ሽፋሽፍታ ሁሉ ሳይቀር ያብጣሉ። እና ይሄ ነገር ከምን ይሆናል የሚል ነገር ይዘን ዶክተር ተጨማሪ የምጠይቃቸው ካለ። አንደኛ እድሜያቸው ስንት ነው? የሰማ ነው ጋሽ ፈሩ? እሺ አመሰግናለሁ። እድሜው ያው ከ45 እስከ 50 ይደርሳል። ኦኬ እሺ። የማህፀን እጢ ከመውጣቱ በፊት እንደዚህ አይነት ስሜቶች ነበሩ ወይ? አሁን ነው የመጡት ወይ የዛሬ 8 ወር? አዎ ከዚህም በፊት ኦፕሬሽን ከመሆኗም በፊት አለ ይሄ ስሜት። ወደ 3-4 ዓመት ይዟል። እሺ 3-4 ዓመት ይዟል። ግን ሕክምና እኮ እንሄዳለን፣ ግን ለውጥ ምንም ነገር የለም። ኦኬ 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 እሺ እሺ እናመሰግናለን ጋሽ ፈራው። እንግዲህ ዶክተር ፋሲል በጣም አመሰግናለሁ። ከልብ ነው የምወዳችሁና ማመሰግናችሁ። ታንኪዩ እናመሰግናለን። እሺ በዛው ሌላ አድማጭም አለ እናስገባና አንድ ላይ እንመልሳለን። ዶክተር ሄሎ ጤና ይስጥልን። ጤና ይስጥልን። ሰላም ማንም በልጌት ነው? ሰለሞን ቢተር ከደባርቅ። አቶ ሰለሞን ከየት አሉኝ? ከደባርቅ። እሺ ሀሳቦትን ይቀጥሉ። የኔ ምንድነው ከ9 ዓመት በፊት በቀኝ ላይ መኪና አደጋ ደርሶብኝ ስብር ነበር። እሺ ከ9 ዓመት በፊት ከዛ በኋላ ችግራት ከዳነ በኋላ ማጠፊያ የጉልበቴ ማጠፊያ ያለ አይደለ አልታዘዛል አልታጠፋል። ሕክምናም ታይቸው ፊዚዮቴራፒ ምናምን አዘውልኝ ሰርቼ ምንም ለውጥ የለውም። እና በቃ አሁን እሱ ቀያለ ወይስ ምንድን ነው ሊሆን የሚችለው? ዶክተር ተጨማሪ የምጠይቀው አለ ለአቶ ሰለሞን? እሺ አቶ ሰለሞን ከልብ እናመሰግናለን። ይከታተሉ። መልካም። ከአቶ ሽፈራው ባለቤት እንጀምርና እሳቸው የማህፀን እጢ ወጥቶላቸው ነበር። በእርግጥ ከዛ በፊት የሚያማቸዋል እንደነገሩን፣ ግን ከዛ በኋላ ግን ህመሙ በጣም እየባሰ ሄደ ነው። ከዳላቸው ወደ ታች ውስጥ ሙሉ ለሙሉ ያብጣል፣ ህመም አለው የሚል ነገር አለና ከመጋጠሚያ ህመም ጋር የተያያዘ ነው ወይ ነው? አሁን ከማህፀን አሁን የመጋጠሚያ ችግሮች ሲኖሩ ዋና ምልክቶቹ አንዱ ህመም፣ እብጠት
ብግነት የምንለውን የመጋጠሚያ አርትራይተስ አንዱ ምልክቶች እነዚህ ናቸው። ብዙ ጊዜ ፖሊ አርትራይተስ ስንል ደግሞ ከሁለት በላይ መጋጠሚያዎቹ ኢንቮልቭ በሚያደርግበት ጊዜ የፖሊ አርትራይተስ መነሻቸው ሲስተሚክ የሆኑ ችግሮች ሊሆኑ ይችላሉ። ቅድም ያወራ ነው የኤስትሮጅን መጠን በሚቀንስበት ጊዜ የሴቶች የሆርሞን ወሳኝነት አለ። በሚቀንስበት ጊዜ እነዚህ ስሜቶቹ ከ6 ወር እስከ 1 አመት ባለ ጊዜ በአጭር ጊዜ ህመም ስሜቶቹ ይመጣሉ። የመጀመሪያ 2 አመት ከፍተኛ አስቸጋሪ ህመም ስሜቶች ይኖራቸዋል። ከዛ በኋላ ግን ሰውነታቸውን አዳፕት እያደረገ እነሱም ያሉትን ችግሮችን እየሰሙት መቀጠል ይጀምራል። የእሳቸው ፖሲብሊ አንድ ሊሆን የሚችለውን አስተዋጽኦ ሊያደርግ የሚችለውን የኤስትሮጅን መጠን ከማህፀን መውጣት ጋር እና ከኦቫሪዎች ጋር የተሰራ ሰርጀሪ ካለ ይህንንም ሊያባብሰው ይችላል። ስሜቱ ነበር ግን ነገር ይሁን እያባባሰው ይሄዳል። ህመሙ ሊያስ ከመጋጠሚያ የሚገናኙበት አንዱ ነገር እሱ ነው። በአቅራቢያው ያለው ህክምና ቼክ ተደርጎ አስፈላጊው ቅድመ መከላከል ከዚህ በላይ እየተባባሰ እንዳይሄድ ህክምና ቢያደርጉ ጥሩ ነው። የመጀመሪያ መገጣጠሚያ ችግር መሆኑ አለመመርመር አለበት። የቼክ ተደርጎ የኤስትሮጅን መጠን ቼክ ተደርጎ ጉልበታቸው፣ ቁርጭምጭሚታቸው ከዳሌ በታች ያለውን ስሜት ስለሆነ ታይተው አስፈላጊ ህክምና ቢደረግ ጥሩ ነው። ይገናኛሉ ግን ያለውን ነገር ታይቶ ደግሞ ህክምና ቢወስዱ ጥሩ ነው። በአመዛኙ ከሆርሞን ጋር የተያያዘ ሊሆን ይችላል። እናመሰግናለን። የአቶ ሰለሞን ደግሞ ያው ከአመታት በፊት ጉዳት ደርሶባቸዋል ግን አሁን ጉልበታቸው እየታዘዘ አይደለም የሚል ነው። የጉልበት የሳቸው ያለው አለመታዘዝ በህመም ምክንያት ነው ወይስ ጡንቻ በመስነፉ ምክንያት ነው የሚለውን ነገር ቅድም እንዳወራናት ምርመራዎችን አስፈላጊዎችን ሊያደርጉ ይችላሉ። ግን የጉልበት አለመታዘዝ አንደኛ ነገር ውስጥ ያሉትን ስትራክቸሮች ጉዳት በሚኖርበት ከውስጥ ወደ ውጭ ብንሄድ ውስጥ ያሉትን ስትራክቸሮች ጉዳት በሚኖርበት ጊዜ ፊውዝ ያደርጋል። ደምን ተሰብስቦ ከነበረው ያን ነገር እንቅስቃሴ ከሌለ ለረጅም ጊዜ ተዘርግቶ በባህልም ታክሞ ከሆነ በዘመናዊም ሊሆን ይችላል ለረጅም ጊዜ ተዘርግቶ የቆየ ነገር ከሆነ መድረቅ ሊፈጠር ይችላል። አርትሮፋይብሮሲስ የሚባለውን የመጋጠሚያ ድርቀት ሊፈጠር ይችላል። ሁለተኛ ውስጥ ያሉትን ስትራክቸሮችን ጉዳት ካላቸው ማጠፍ መዘርጋት በማይችልበት ውስጥ ሊከረከሩ ይችላሉ። ሌላ ተጨማሪ ነገር ደግሞ የጡንቻዎቹ የአከርካሪም ሌላ ቦታ ጉዳት ካለ የነዚህ እንቅስቃሴዎችን ሊያግደው ይችላል። እንደ መነሻው በአቅራቢያ ወዳለው ቼክ ተደርጎ አስፈላጊ ከሆነ ወደዛ አካባቢ ያሉበት ቦታ ህክምና ማግኘት ማይችሉ ከሆነ ወደዚህ አካባቢ መጥተው መታየት ይችላሉ። ጥሩ። በዚሁ አጋጣሚ እንደው የመገጣጠሚያ ህክምና እስከ ቅየራ ድረስ በእኛ ሀገር እንደው ምን ደረጃ ላይ ነው? አዳዲስ የተጀመሩ ህክምናዎች አሉ ወይ በዘርፉ? ቅድም እንዳልከኝ የቅርብ የሚባል ሰርጀሪ ነው እንግዲህ የመገጣጠሚያ ቅየራ ህክምና የቅርብ የሚባል አሁን ላይ በዓለም ላይ ግንባር ቀደም ከሚባሉት የዘመናዊ ህክምና ውስጥ አንዱ በመሆኑ እኛ ሀገር ምን ደረጃ ላይ ደርሷል? መልካም። እኛ ሀገር ይሄ የመገጣጠሚያ ቅየራ ስናወራ የተጀመረበት ጊዜ እኛ ሀገር የደረሰበት ጊዜ ማየቱ አስፈላጊ ነው። ይሄ የመገጣጠሚያ ቅየራ ከተጀመረ በ60ዎቹ በፈረንጅ በ60ዎቹ ሌት 50s 70s በደንብ የሄደበት ጊዜ ነው። እኛ ሀገር ከተጀመረ 5-6 አመት ቢሆነው ነው። ከዛ በፊት የመገጣጠሚያ ቅየራ አለ። ይሄ ሙሉ ቅየራ የምንላቸው አይነት ዘመናዊ ቅየራዎችን አይደሉም የሚሰሩ የነበሩት። የዳሌ ስብራት ቢኖርበት ጊዜ ኦስቲዮን ሙሉ የሚባለው ግማሽ ቅየራ ነበር የሚሰራ። ለኔ የኢትዮጵያ መገጣጠሚያ አጥንትና መገጣጠሚያ ህክምናዎች አሁን ያለበት ደረጃ በጣም ትልቅ ሰክሰስፉል ደረጃ ነው። ከዚህ በፊት የነበረው ነገር ስብራት በዘመናዊ ህክምና ማከም ወይም በጆሶ ማከም ደረጃ ላይ ነበረ። አደጋን በተመለከተ ብቻ ነበር የነበረ ህክምና። አሁን ያለበት ባለፈው 5-6 አመት ላይ ያለው ግን የመገጣጠሚያ ቅየራዎችን አድቫንስ ደረጃ የደረሰበት እየተሰራ ይገኛል። ርቀን ባንሄድ ለራሱ በቅርብ ጊዜ ኬንያ አካባቢ ያዩት የነበረው ነገር በ1980ዎቹ ነው የመገጣጠሚያ ቅየራ የተጀመረው እነሱ ጋር ርቀን ባንሄድ የሱዳኖቹ እንኳን ብናይ በ1990ዎቹ መጨረሻና 2000 አካባቢ ቅየራ እየተሰራ ነበር። ቢያንስ እንኳን ርቀን ባንሄድ ከጎረቤቶቻችን 26 አመትና የ40 አመት ልዩነት አለ
በመጋጠሚያ ደረጃ። ግን እንደዛም ሆኖ በዚህ አጭር ጊዜ እንኳን ከተጀመረ ጀምሮ ማለት ነው ብዙ ሳብ ስፔሻላይዝ አድርገው የመጡት ልጆች አሉ። ቢያንስ አንድ 4-5 ዓመት ሆኖኛል እኔ መጋጠሚያ ቅየራ እንኳን ከጀመርኩ ከጀማሪዎቹ ውስጥ ያለሁበት ነው። ሶ እንደዚህ አይነት ደረጃ ያለበት ሁኔታ ስለሆነ ኢትስ ጎልደን ኢራ ጥሩ አጋጣሚና ትልቅ ቼንጅ ያለበት ታይም ነው። ከዚህ በላይ መሄድ ያለብን ነው ኦፍ ኮርስ መዳረስ ያለበት ይሄ ነገር በብዙ ደረጃ ታች አዲስ አበባ አካባቢ ብቻ ነው በብዛት እየተሰጠ ያለው ሕክምና የተወሰኑ ክፍለ ሀገሩ ያሉትን ኤሪያዎችን ተዳርሶ በየቦታው መሰራት የሚችልበት ሕክምና ማግኘት የሚችልበት ወይ ቢኖር ከዚህ በላይ ይሄዳል። ግን በዚህ 5 ዓመት እዚህ ደረጃ በመድረሱ በጣም ትልቅ ነገር ነው። ከሚሰሩት ሰርጀሪዎችም አንጻር ከፕራይመሪ ቅየራዎቹ ጀምሮ እስከ ሪቪዥን ሰርጀሪዎችን እየሰራን እንገኛለን። ፐብሊሽ ያደረግነው የቅርብ ጊዜ ታካሚያችን ለራሱ የቲቪ አርትራይተስ የበላውን የመጋጠሚያ ከቲቪ ጋር የተያያዘ ሜጋ ፕሮስተሲስ ፓርት ኦፍ ደ ሪቪዥን ኢምፕላንቶች የምንላቸውን የመጋጠሚያ ቅየራዎችን ተጠቅመን የሰራነው ሪፕሌስመንት አለ። ሶ ይህን የሚያሳዩ እነዚህ ፕራይመሪ የመጋጠሚያ ቅየራዎቹ ከነሱም አልፈን ትልቅ ሰርጀሪዎቹ እየተሰሩ ይገኛሉ። በጣም አሪፍ። ያው ብዙ ጊዜ በሚዲያ ብዙ ጊዜ የምንሰማው የተሳካ ቀዶ ሕክምና የሚል 12 ሰዓት የፈጀ በተለይ ከጭንቅላት እጢ ጋር በተያያዘ ብዙ ጊዜ በሚዲያው ላይ እንሰማለን። አዳዲስ ነገሮች ትልልቅ ክብደት ያላቸው እጢዎችን በማውጣት ረገድ ግንባር ቀደም የሚይዝበት ጉዳይ አለ። በዚህ በመጋጠሚያ ቅየራም በዚህ መልኩ መኖሩ በእኛ ሀገርም ትልቅ ነገር ነው። ግን በብዙ የሚሰማ አይደለም። ዘርፉ እያደገ ያለ ዘርፍ ነው። እንደተባለው ግን ገና የተለመደ አይደለም በብዙዎች ዘንድ። መልካም። እስኪ በመጨረሻም እንግዲህ እያጠቃለልንም ወደ መጨረሻውም እየደረስን ስለሆነ መከላከሉ ላይ እናተኩርና የመገጣጠሚያ ህመም አለ። እሱን ለመከላከል መደረግ ያለባቸው አስቀድሞ ጥንቃቄዎች ምንድን ናቸው? በተለይ ሰዎች በእለት ተዕለት እንቅስቃሴያቸው ማድረግ ያለባቸው ጥንቃቄ ምንድን ነው? ችግሩ ከተከሰተስ በኋላ ምን ማድረግ አለባቸው የሚለውን እንዳስ የመጋጠሚያ ጤና ስንጠብቅ የመጋጠሚያ ብቻው ማውራቱ በቂ ላይሆን ይችላል ብዬ ስላሰብኩ የመጋጠሚያ እና የአጥንት ጤና በሚለው ብንይዘው ጥሩ ይመስለኛል። የመጋጠሚያና የአጥንት ጤና ፕሪቬንሽን ስንል ብዙ ጊዜ ሀገር ችግር ከተከሰተ በኋላ ነው ሰው ችግሩን ካየ በኋላ ነው ህመም ሲሰማው ዛሬ ነገ ይሻለኛል ከሚል ዘግይቶ ነው የሚመጣው እና ቅድመ መከላከል ላይ ያለውን ነገር ብዙ ጊዜ አይስተዋልም። ግን መከላከሉ ላይ ስናስብ ኤርሊ ኤጅ ላይ ስፔሻሊ አጥንት ማክሲመም ዴንሲቲ የሚደርስበት 28-30 አካባቢ ነው። እስከዛ ያሉትን ኤጆች ላይ እነዚህ ቤት ያፈራው ወተት ተዋጽኦዎች፣ እንቁላል፣ ወተት እነዚህ ነገሮችን በመውሰድ የልጆችም የአጥንት ጥንካሬ በመገንባት ወደፊት ያችን እየተጠቀምን እየመነዘር ነው የምንጠቀመው። ያካበት ነው እየተጠቀምን እየቀነሰች ትሄዳለች። አንዱ እሱ ነው። ሁለተኛ ኤርሊ ያለውን ነገር የመጋጠሚያ ጤና ስንል የምናደርጋቸው ስፖርት እንቅስቃሴዎችም ብዙ ጊዜ መነሻ አድርገን የምናያቸው ስፖርት ጉዳቶች አሉ። እድሜ ከ40 በታች ባሉት እንኳን መጥቀስ ብችል ብዙዎቹ እድሜያቸው ያመጣጠነ ስፖርት አክቲቪቲዎችን አያደርጉም። በ20ዎቹ በ10ዎቹ የምታደርጋቸውን እንቅስቃሴዎችን በ40ዎቹን ኤክስፔክት አናደርገውም። ሰው ለምሳሌ ሩጫ ጥሩ ሃይ ጃምፒንግ የሆኑትን ሰውነትን ኮንትሮል ሳታደርግ የምትንቀሳቀሳቸው ስፖርት አክቲቪቲዎች፣ ኳስ፣ ሌላ ነገሮችም እነዚህ የመጋጠሚያም ሊጎዱት ይችላሉ። እድሜ ያማከለ እንቅስቃሴዎች ቢደረጉ ጥሩ ነው። ሌላ ነገር ጉዳት የደረሰበትን መጋጠሚያ ክፍል ካለ የባሰውን ጉዳት ከመምጣቱ በፊት አርሊ ሕክምና በመሄድ መከላከል የሚቻልበት ነገር ለምሳሌ የሆነ ጉዳት ቢኖራል ታሽቶ ታስሮ በቀርካ ስንት ደረጃ ከደረሰ በኋላ እኛ ጋር የሚደርሱ ሰዎች አሉ። አርሊ ሄልዝ ቢሄቪየር ሲኪንግ ቢሄቪየር የሚባለው ሕክምናን በጊዜ የመፈለግ ዘመናዊ ሕክምናን በሚል እሱ አንዱ ማየት እንችላለን።
ሌላ ነገር ቅድም ስናወራው እንደነበረው እድሜያቸው ከ45 እና ከዛ በላይ ለሆኑ እናቶች የአጥንት ቦን ዴንሶሜትሪ የአጥንት ጥንካሬ መለኪያ በማድረግ አጥንት ከመሳሳቱ በፊት ቼክ በማድረግ አስፈላጊውን ሕክምና በማድረግ የሚኖረውን የአጥንት መሳሳት ችግር በጊዜ ማከምና አጥንት መሳሳት ተያይዞ የሚመጡትን ችግሮችን ማስወገድ ይቻላል። እነዚህ ከመከላከል አንጻር ነው። ችግርም ካለ አድቫንስ አድርጎ ነገ ዛሬ ሳይሉ አድቫንስ አድርጎ ከፍተኛ ደረጃ ደርሶ የመጋጠሚያ ሕክምናዎችን አማራጮችን ከጠፉ በኋላ ለሚደረገው ሕክምና ከመግባታችን በፊት በቀላሉ የሚታከሙትን እንድናክም ሕክምና ቦታ ጎራ ቢሉ ችግሩን ቢታዩ ጥሩ ነው። ሌላ ተጨማሪ ነገሮችም ከዚህ የተያያዙ ነገሮችም ማየት ይቻላል። በጣም ጥሩ። ብዙ ጊዜ እንደው ከአጥንት ጋር በተያያዘ ቫይታሚን ዲ አስፈላጊ ነው የሚላለና እንደው ፀሐይ ከመሞቅ አንጻር እንዲሁም ደግሞ ቫይታሚን ዲ ሰፕሊመንት የሚባለውን ነገር ከመውሰድ አንጻር ምን ሀሳብ አለ? እግረ መንገድ ሳናነሳው ብናልፍ። አዎ ትክክል ነው። ሰውነታችን ውስጥ አጥንት ሜታቦሊዝሙ ላይ ትልቅ አስተዋጽኦ ካላቸው ነገሮች አንዱ ቫይታሚን ዲ ነው። አጥንት ስንል ኮላጅን አለ፣ ካልሲየም አለ። እነዚህን ነገሮች ማዋሃድ የሚቻለው ቫይታሚን ዲ ነው። ቫይታሚን ዲ ከአመጋገብ የምናገኘው ነገር ነው። ግን ወተት ስለወሰድን እንቁላል ስለወሰድን ቫይታሚን ዲ እናገኛለን ማለት አይደለም። ሳን ኤክስፖዠር ያስፈልገዋል። ልጆች እንደሚወቁት ሁላ ትልቅ ሰዎቹ 20-30 ደቂቃ ዊዝ ፉል ኤክስፖዠር ያለምንም መጋረድ ያ ማለት መስተዋትን ምንም ሳይጠቀሙ በፊት ለፊት ፀሐይ መጠቀም ያን ነገር ወደ አክቲቭ ቫይታሚን ዲ ቀይሯል። አዘርዋይስ አብዞርብ የተደረገ ነገር ገባ ይመውጣቱ አይቀርም። ወደ አክቲቭ ስራ የሚሰራ ቫይታሚን ዲ 3 መቀየር የሚችለው ሳን ኤክስፖዠር ሲኖር ነው። ይህንን ማግኘት በማይቻልበት ደረጃ ጠዋት ገብቶ ማታ የሚወጣ ሰራተኛ ይኖራል። ይህን አክሰስ ለማይኖረው ሰው አለ። ብዙ ጊዜ የሚሸፈኑ ሰዎች አሉ። ይህን ችግር ለመወጣት ደግሞ ቫይታሚን ዲ ሬጉላርሊ መውሰድ ቢቻል ይህን ነገር ከቫይታሚን ዲ ጋር የተገናኙ ችግሮችን አጥንት መሳሳት፣ የኢነርጂ ማጣት፣ የጡንቻ ቫይታሚን ዲ ባይ ዘ ዌይ ኢዝ ናት ኦንሊ አባውት አጥንት ብቻ አይደለም። የጡንቻዎችም ጅማቶችም ኦቨርኦል የሰውነታችን ኤነርጂም ይጨምራል እና ከሱም ጭምር ነው። ሳፕሊመንት መደረግ ካለበት ሳፕሊመንት በጣም ከወረደ ኖርማሊ ከ30 እስከ 100 ድረስ ኤክስፔክት እናደርገዋለን። ብዙዎቹ እኛ ሀገር ኤክስፔክት ላብራቶሪ ቼክም ስናደርግ 20ዎቹ 10ዎቹ ቤቶች ናቸው ያሉት። ይህንን ማገዝ ይቻላል። በጣም አሪፍ ዶክተር ፋሲል ንጉሴ ከልብ እናመሰግናለን። የአጥንት ቀዶ ሕክምና ስፔሻሊስት እንዲሁም የመገጣጠሚያ ቅየራ ሰብ ስፔሻሊስት ለሰጠህን ሰፋ ያለ ማብራሪያ ከመርጃ መሳሪያ ጋር ከልብ እናመሰግናለን። በቀጣይ ደግሞ ሰፋ ባለ ፕሮግራም እንገናኛለን። ለዛሬው ከልብ አመሰግናለሁ። ታንኪዩ አመሰግናለሁ። መልካም ተመልካቾቻችን፣ የመገጣጠሚያ ቅየራ ሕክምና ጋር በተያያዘ እንግዲህ ዛሬ በተለይ ህብረተሰቡ ጋር በየጊዜው የአጥንት ጥንካሬ ልኬት በመመርመር የአጥንት ጤናን መጠበቅ ያስፈልጋል። የቫይታሚን ዲ በማግኘት ረገድ ደግሞ ፀሐይ ሙቀት በማግኘት ረገድ ዘወትር ባህል ሊሆን ይገባል። ከአካላዊ እንቅስቃሴ ጋር በተያያዘ ደግሞ ዋና እንደ ብስክሌት የመሳሰሉትና ተኝቶ የመስራትን ነገር ማካተት ማስታወስ ያስፈልጋል የሚለውን ለማስታወስ እንወዳለን። ሳምንት በሌላ ፕሮግራም እስከምንገናኝ ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ቆየው። ሳምንት እስከምንገናኝ ጤና ይስጥልን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል።
በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ዓለም የውድድር መድረክ ነች። ከፍ ለማለት ከፍ ያሉትን ማየት አይከፋም። የሚጠበቅብህ ከምቹ ተበድረ ደንበኛ የሚስቡ አዳዲስ አገልግሎቶችን ማቅረብ። ዋይፋይ አስገብተናል። ኦ ትልቅ ለውጥ ነው። አንተም የጎደለህን አሰብ አድርገህ በተመቻቸልህ የምቹ ዲጂታል መበደሪያ ያለ ማስያዣ በወር የምትከፍለውን በአቅምህ ተበድረ ማደግ ብቻ። ገበያው እንዲደመቅመቅ ሲል ቀዝቀዝ ያለበት ደግሞ የሞቀውን ሄዶ ጎብኘት፣ ደንበኞቹን ለማስደሰት አይነተኛ መላ። በምቹ ፈጣን ብድር አንዱ አዲስ ነገር ሲያቀርብ ሌላው ያለውን ሲያሻሽል፣ ያንዱ ማደግ ሌላውን እያበረታ ሁሉም በምቹ ብድር ስኬቱን ፈጠንጠን። አዳዲስ አገልግሎቶችን ለደንበኞቹ በማቅረብ የአገልግሎት ጥራት ማሳደግ የሚያስችሎትን ፈጣን ብድር ዛሬውኑ ከምቹ ወስደው ይለወጡ። ምቹ የልብ ጓደኛ።